ዛሬ 5000 ችግኝ ተዘጋጅቷል። ይሄን 5000 ችግኝ በመትከል በጋራ ሀብለን ከ4 ቢሊዮኑ 5000 ዛሬ እንቀንሳለን። ይህ ትውልድ አሻራውን በስራው ሊያትም ሀ ብሎ የጀመረበት አንዱ ምዕራፍ የሆነው የአረንጓዴ አሻራ መርሃ ግብር ማብሰሪያ መነሻው ነው። የአረንጓዴ አሻራ መርሃ ግብር የሀገርን ገጽታ ለመቀየርና የተፈጥሮን ሚዛን ለመጠበቅ የተወጠነ የነገው ድል የማብሰሪያ ጅማሮ ነው። ይህ ጉዞ ከ7 ዓመት በፊት በጠቅላይ ሚኒስትር አብይ አህመድ ትውልዱ የታሪክ አዙሪትን ሰብሮ ለነገ የሚሻገር የማይደበዝዝ አሻራ እንዲያሳርፍና አዲስ ትርክት መፍጠርን ያለመ ነው። 5 ቢሊዮን ችግኝ ለመትከል ማቀድ ብቻ ሳይሆን ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። ይህ ተግባር የተፈጥሮን ትንፋሽ ለመመለስ ለትውልዱ ለምለምና የምትመች ሀገርን ለማውረስ ከራስ አልፎም ለጎረቤት ተምሳሌት ለመሆን ያለመና ሀሳብ ወደ ተግባር የተቀየረበት ነው። ይህ ተግባር ሰውና ተፈጥሮ እርቅ ያወረዱበት ምድርን ለሰው ልጅ ተስማሚ የማድረግ የቃል ኪዳን መስመር ነው። መርሃ ግብሩ ለኢትዮጵያ የደን ሽፋን እድገት፣ ለምግብ ዋስትና መረጋገጥና ለዓለም አቀፍ የአየር ንብረት ለውጥ መከላከል ያበረከቱ አስተዋጽኦ በቀላሉ የማይታለፍ ሀቅ ሆኗል። ገና በ3ኛ ዓመቱ በነቃ የህዝብ ተሳትፎ 6.8 ቢሊዮን ችግኞች ከምድር ጋር ተዋህደው ዛሬ ፍሬ ለማብቀል ብቅ ብለዋል። በዚያው ዓመት ኢትዮጵያ ይህ ስራ ከራሷ አልፋ ለጎረቤቶቿ ችግኞችን በማካፈል ቀጣናዊ ወንድማማችነቷንና አረንጓዴ ዲፕሎማሲያዊ ትስስሯን በተግባር አጽንታለች። ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። እንግዲህ የግሪን ሌጋሲን ዓላማ፣ ፍላጎት፣ ሀሳብ በተደጋጋሚ በቃል ስንገልጽ የነበረ ሲሆን ዛሬ ደግሞ በተግባር ለማሳየት ሞክረናል። አሁን ጉዳዩ የችግኝ ተከላ ዘመቻ ብቻ አይደለም። ከዚህ ተሻግሮ ሀገራዊና አህጉራዊ ትርጉም ያለው የህልውና ጉዳይ ሆኗል። የሚተከሉት ችግኞች ለምግብነት፣ ለመድኃኒትነትና የአካባቢን ስነ ምህዳር ለማከም የታለሙም ጭምር ናቸው። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። አዳዲሶቹ ችግኞች ሲተከሉ ትናንት የተተከሉትን ደግሞ ነገ ለፍሬ እንዲበቁ መጠበቅና መንከባከብ የዚህ ታላቅ ጉዞ የማይዘነጋው የቤት ስራ ነው። ከሰው ልጅ ህይወት ጋር የማይነጠለው አረንጓዴ ተፈጥሮ ነገን ዛሬ መትከል በሚል ጽናት ውስጥ ሆኖ መጪው ትውልድ የሚረከበው ንጹህና አስተማማኝ የህይወት ጥሪት ነው። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። ሀገር ስትተክል የተከለችው እንዲጸናላት የሚተጋ ታማኝ ትውልድን ትሻለች። የአረንጓዴ አሻራው ፍሬ እንዲያፈራ የዜጋው የባለቤትነት ስሜትና የልብ መቃናት ወሳኙን ድርሻ ይወስዳል። ስለሆነም ይህ ተግባር ከሊቅ እስከ ደቂቅ አምኖ ያለ ቀስቃሽ ተነስቶ እጁን ከአፈሩ ለማገናኘት ቆርጦ በህብረት የሚነሳበት ልምምድም ሆኗል። ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። የኢትዮጵያ አረንጓዴ አብዮት ተቀጣጥሎ 2017 ዓ.ም ላይ ሲደርስ መላው ኢትዮጵያውያን ባህል አድርገውት ህልሙን በልባቸው ሰንቀው በተግባር ገልጠውታል። በ7 ዓመታት የጽናት ጉዞም ከ48 ቢሊዮን በላይ ችግኞችን በመትከል በዓለም የደን ልማት መዝገብ ላይ ስሟን በጉልህ አስፍራለች። ኢትዮጵያ በመትከል መንቃት፣ ማንሰራራትና ከፍ ማለት እንደሚቻል የለውጥ ተምሳሌትነቷንም አስመስክራለች። ለክላይሜት ሰሚት አክቲቪዝም ብቻ ሳይሆን አክሽን ያስፈልጋል። እንደ ኢትዮጵያ እየተከል ክላይሜታችንን እናክም የሚል እሳቤ ዓለም አምኖ ወደኛ ከመጣ ማንሰራራት ከዚህ ወዲያ ከየት ሊመጣ ይችላል? ሰው የልምምዱ ውጤት ነው። እንደ አረንጓዴ አሻራ ያሉ በጎ ልምምዶች ውጤታቸውን እያሰሉ ሊጠናከሩና ሊጎለብቱ የግድ ይላቸዋል። ለሀገር ክብርና ህልውና ሲሆን ሸብረክ የማይለው ኢትዮጵያዊ ከእንግዲህ ነጋሪና አስታዋሽ ሳያሻው ይህ ተግባር የዓመት ግብሩ አድርጎታል።